ታኅሳስ 19 የቅዱስ ገብርኤል በዓል ለምን ይከበራል? በቅዱስ ገብርኤል ስዕል ላይ የምናያቸው ሶስቱ ወጣቶች ማን ማን ናቸው? ወደ እሳትስ ለምን ተጣሉ? በዛሬው ቪዲዮ በጥቂቱ እነዚህን ጥያቄዎች እናያለን። በመጨረሻም የተሳትፎ ጥያቄ ስላለ በመመለስ እንድትሳተፉና ቪዲዮን እስከ መጨረሻው እንድታዩ ግብዣዬ ነው። አብራችሁኝ ሁኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆችዬ፣ በጥንት ጊዜ ባቢሎን የምትባል ሀገር ንጉሥ የሆነው ናቡከደነጾር ኢየሩሳሌምን ከቦ ምርኮን ማረከ። የነገስታት ዘር የሆኑ በንጉሱ ቤት መቆም የሚችሉ እውቀት የሞላባቸውን መርጠው ለ3 ዓመት የባቢሎንን ጥበብ እየተማሩ የእርሱን ማዕድ እየተመገቡ እንዲቆዩ ከምርኮኞች ውስጥ መርጠው ለጃንደረቦች አለቃ ሰጣቸው። በዚህ ጊዜ ከእስራኤል ከመጡት ውስጥ ነቢዩ ዳንኤልን ጨምሮ አናንያ፣ አዛሪያና ሚሳኤል የሚባሉ ታዳጊዎች ይገኙ ነበር። እነዚህም እግዚአብሔርን የሚያውቁና የሚያመልኩ ነበሩና በአሕዛብ መብልና መጠጥ እንዳይረክሱ በልባቸው አስበው የጃንደረቦቹን አለቃ የምንበላውን ጥራጥሬና የምንጠጣውን ውሃ ብቻ ስጡን እንጂ ሌላ መብል አንፈልግም አሉት። የጃንደረቦቹ አለቃ ግን መብልና መጠጡን ያዘዘላችሁ ጌታዬ ንጉሱ ነው። በዕድሜ ከናንተ ከሚመስሉት በአካል አንሳችሁ ጠውልጋችሁና ከስታችሁ ቢያገኛችሁ በእኔ ላይ ታስፈርዱብኛላችሁ አላቸው። እነሱም ለእኛ 10 ቀን ብቻ ስጠን፣ የምንበላውን ጥራጥሬና ውሃም ስጠን፣ ከዛ በኋላ የእኛም ፊትና ከንጉሱ መብል የሚበሉትን የብላቴኖች ፊት ተመልከት፣ አይተኸንም እንደ ፈራኸው ከስተንና ጠውልገን ካገኘኸን የወደድከውን አድርግብን አሉትና በዚህ ተስማምቶ 10 ቀን ጥራጥሬና ውሃ ብቻ ሰጣቸው። ልጆችዬ፣ ከ10 ቀን በኋላ በያቸው ከንጉሱ መብል ከበሉ ብላቴኖች ሁሉ ይልቅ ሰውነታቸው አምሮበት፣ ፊታቸው አብርቶ፣ ወዛቸው ሞልቶ ወፍረውም አገኛቸው። በዚህም በጣም ተገርሞ እንደለመኑት መብላቸውን ጥራጥሬና ውሃ አደረገላቸው። ጊዜያቸውም አብቅቶ ወደ ንጉሱ በገቡ ጊዜ እግዚአብሔር አምላክ በጥበብ በማስተዋል በእውቀት ስለባረካቸው ንጉሱ ባነጋገራቸው ጊዜ ከገቡት ብላቴኖች ሁሉ እንደነሱ ያለ አልተገኘም። በመጽሐፍ ቅዱስ ላይ በግልጽ እንደተቀመጠው በማስተዋል በጥበብ በግዛቱ ከሚኖሩ ሁሉ እነሱ በ10 እጅ የበለጡ ነበሩ። ልጆችዬ፣ አያችሁ፣ እግዚአብሔርን መፍራት ራስንም ከርኩስ ነገር ከኃጢአት መጠበቅ በንጉሥ ፊት እንኳን ክብር ያሰጣል። ከብዙ ጊዜ በኋላ ይህ ንጉሥ ናቡከደነጾር ጣዖት አምላኪ ነበርና በጣም ትልቅ ግዙፍ የሆነ ጣዖት አሰራና በባቢሎን ሀገር በዱራ ሜዳ አቆመው። ከዚያም ለዚሁ ለጣዖት በዓል ለማድረግ ፈለገና በወቅቱ የነበሩትን የየሀገሩን ባለስልጣናት፣ ሹማምንት፣ ታላላቅ ሰዎች ሁሉ ጠራ። ናቡከደነጾር ታላቅ ንጉሥ ነበርና በየግዛቱ ያሉ ጥሪው የደረሳቸው ታላላቅ ሰዎች በዱራ ሜዳ ተሰበሰቡ። ንጉሱም አዋጅ አስነገረ። አዋጁም ወገኖች ስሙ፣ የመለከትና የእምቢልታ የመሰንቆና የክራር የዘፈንም ድምፅ በሰማችሁ ጊዜ ተደፍታችሁ ንጉሱ ናቡከደነጾር ላቆመው ለወርቁ ምስል እንድትሰግዱ ታዛችኋል። ተደፍቶ የማይሰግድ ግን በሚነድ እቶን እሳት ውስጥ ይጣላል የሚል ነበር። እንደተባለውም የዘፈን የእምቢልታ የመሰንቆና ክራር ድምፅ ሲሰማ በቦታው የነበሩ ሁሉ
ወድቀው ሰገዱ። ንጉሡም ደስ አለው። ነገር ግን ከለዳውያን ቀርበው ንጉሥ ሆይ 1000 ዓመት ንገስ፣ አንተ ንጉሥ ያስነገርከውን አዋጅ ሁላችንም አከበርን። ነገር ግን በባቢሎን አውራጃ ላይ የሾምካቸው ሲድራቅና ሚሳቅ አብድናጎም የሚባሉት አይሁድ ትእዛዝህን እምቢ ብለው አልሰገዱም፣ አማልክትህንም አያመልኩም አሉት። ንጉሡ አናንያ፣ አዛርያ፣ ሚሳኤልን ሲድራቅ፣ ሚሳቅ እና አብድናጎ ብሎ ጠርቷቸው ነበርና በዚሁ ስም ጠሯቸው። ናቡከደነጾርም ተበሳጨ፣ ተቆጣ። አገልጋዮቹንም በአስቸኳይ ሲድራቅ፣ ሚሳቅና አብድናጎንን እንዲያመጡ አዘዛቸው። በኃይል ይዘው አቀረቧቸው። ናቡከደነጾርም ሲድራቅ፣ ሚሳቅ፣ አብድናጎም ሆይ አምላኬን አለማምለካችሁ ላቆምኩት ለወርቅ ምስል አለመስገዳችሁ እውነት ነውን? አሁንም በዘፈን፣ በመሰንቆ፣ በክራር፣ በእምቢልታው ድምፅ ሰዓት ላሰራሁት ምስል ተደፍታችሁ ብትሰግዱ መልካም ነው። ባትሰግዱ ግን በዚያን ጊዜ በሚነደው እቶን እሳት ውስጥ ትጣላላችሁ። ከእጄስ የሚያድናችሁ ማን ነው ብሎ አላቸው። ብላቴናዎቹም ናቡከደነጾር ሆይ በዚህ ነገር እንመልስል ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከሚነደው እቶን እሳት ውስጥ ሊያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ሆይ ነገር ግን እርሱ ባያድነን አማልክትህን እንዳናመልክ ላቆምከው ምስል እንዳንሰግድ እወቅ አሉት። የዚያን ጊዜ ንጉሡ በብላቴኖቹ ላይ እጅግ ተቆጣ፣ የፊቱን መልክ ተለወጠ። እሳቱን ይነድ ከነበረው 7 እጥፍ አድገው እንዲያነዱ ታዘዘ። በዚያን ጊዜ እነዛ ታዳጊዎች ከነልብሳቸው ታስረው ወደሚነደው እሳት ተጣሉ። ትእዛዙም አስቸኳይ ነበር። ብላቴናዎቹን ወደ እሳት ሲጥሏቸው የጣሏቸውን ሰዎች የእሳቱ ወላፈን ገደላቸው። ወዲያውም ታላቅ ንውጽውጽታ ሆነ። ንጉሥ ናቡከደነጾርን ያስገረመ ነገር ተፈጠረ። ፈጥኖም ከመቀመጫው ተነሳ። አማካሪዎቹንም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረም አለ። እነሱም ንጉሥ ሆይ አዎ እውነት ነው አሉት። እሱም እነሆ እኔ ግን የተፈቱ በእሳቱም መካከል የሚመላለሱ 4 ሰዎችን አያለሁ። እሳቱ ምንም አላቆሰላቸውም። የ4ተኛው መልክ የአማልክት ልጅ ይመስላል ብሎ አላቸው። አያችሁ ልጆችዬ፣ አናንያ፣ አዛርያና ሚሳኤል እግዚአብሔርን በማምለካቸውና ራሳቸውን ከኃጢአት በመጠበቃቸው እግዚአብሔር አምላክ የደስታ አብሳሪ መጋቢ አዲስ ኪዳን የተባለውን የምስራች ነጋሪ ሊቀ መላእክት ቅዱስ ገብርኤልን ልኮ ከእሳት አዳናቸው። ንጉሥ ናቡከደነጾርም ወደሚነደው እሳት ቀርቦ እናንት የልዑል አምላክ ባሪያዎች ኑ ውጡ ብሎ አላቸው። አናንያ፣ አዛርያና ሚሳኤልም ከእሳቱ መካከል ወጡ። በዚያም የነበሩት ታላላቅ ሰዎች ተሰብስበው እየዞሩ አዩአቸውና ያን ያህል እሳት የልብሳቸውን ጫፍ እንኳን እንዳላቃጠለ የእሳቱም የጭሱም ሽታው እንኳን በላያቸው ላይ እንደሌለ የራሳቸውን ጠጉር እንዳልተቃጠለ በዓይናቸው አይተው ተገረሙ፣ ተደነቁ። ናቡከደነጾርም መልአኩን የላከ ከአምላካቸው በቀር ማንንም አምላክ እንዳያመልኩ ለእነሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሡንም ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብድናጎም አምላክ እግዚአብሔር ይባረክ።
እኔም እንደዚህ የሚያድል ሌላ አምላክ የለምና በእነሱ አምላክ ላይ የስድብን ቃል የሚናገር ሕዝብ ሁሉ ይቀጣል። ቤቱ የቆሻሻ መጣያ ይደረጋል፣ እርሱም ይቆራረጣል ብዬ አዝዣለሁ አለ። ልጆችዬ እግዚአብሔር አምላክ ያከበሩትን እንዴት እንደሚያከብር አያችሁ? የመልአኩ የቅዱስ ገብርኤልን ጥበቃና ማዳንንስ፣ የሐናንያ የአዛርያን የሚሳኤልን የእምነት ጽናትስ የሚደንቅና ዛሬም ለእኛ ትምህርት የሚሆን ነው አይደል? እንደነሱ በሰው ሀገር ብንኖር ከእኛ እምነት ውጪ ከሆኑ ሰዎች ጋር ለመኖር፣ ለመማር፣ ለመስራት ብንገደድ ከእነሱ ልማድ፣ ሃይማኖት፣ ኃጢአት ጋር መተባበር እንደሌለብን የእነዚህ ታዳጊዎች ታሪክ ያስተምረናል። ለዚህም ነው ዛሬ በቤተ ክርስቲያን አጽናንኛን እንደ ሐናንያ እንደ አዛርያ እንደ ሚሳኤል አጽናን እኛን እያልን የምንዘምረው። በተጨማሪም የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል። ንጉሥ ዳዊት እንዳለ የኃያሉ የፈጣኑ የብስራታዊ መልአክ የቅዱስ ገብርኤልንም ምልጃና አዳኝነት በዛሬው ቀን እናይበታለን። እኛም ባዘንና በተጨነቅን ጊዜ ወደ ሊቀ መልአክ ወደ ቅዱስ ገብርኤል በአማላጅነቱ እንዲረዳን ከጭንቀታችን እንዲያድነን ብንጸልይ በሕይወታችን ሊራዳን ፈጥኖ ይመጣልናል። የሊቀ መልአክ የቅዱስ ገብርኤል ምልጃና በረከት ከሁላችን ጋር ይሁን። ልጆችዬ አሁን ደግሞ የምትመልሷቸውን ጥያቄዎች ልስጣችሁ። ሐናንያና አዛርያ ሚሳኤል እንዴት ባቢሎን ሄዱ? በወቅቱ የነበረው ንጉሥ ማን ይባላል? ሶስቱን ብላቴኖች ስማቸውን ማን ብሎ ቀየረው? ንጉሡ በሶስቱ ታዳጊዎች ለምን ተቆጣ? ጣዖት ምንድን ነው? መላእክት የሚያድኑት በዙሪያው የሚሆኑለት እንዴት ላለ ሰው ነው? ሶስቱን ሕፃናት ከእሳት ያዳናቸው ማን ነው? ንጉሡ ለጣዖቱ ለማይሰግዱ ያወጣው ቅጣት ምን ነበር? እንግዲህ ልጆችዬ እነዚህን ቀላል ጥያቄዎች ከጓደኞቻችሁ ጋር ተወያዩበት። እስኪ እንዲያውም ነገ የቅዱስ ገብርኤልን በዓል የት ነው የምታከብሩት? ይህንን አስተያየት መስጫው ላይ ጻፉልኝ። በሚቀጥለው በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም የቅዱስ ገብርኤል በዓለ ንግስ ይሁንላችሁ። ሰላም ቆዩኝ።